ያኔ ደግሞ እኔ ብሰጥ ሌላ እንዲያት ቁጥሩን ስጭና ይደወልላት። አንቺ ጠይባ ከዚህ በላይ አትሽለጥለጪ፣ ራስሽን አስከብሪ። ምንድነው እንደዚህ ላሉ ውሽማ እንደዚህ ራስሽን ዝቅ የምታረጊው? እሺ አራኔ አስከብራለሁ። ኧረ ወደዛ በጣም እያሽቃበጥሽላት ነው። እሷን አስፈቅደሽ ነው እንደ የልጅሽን አባት ስልክ ቁጥር የምትሰጪው? ከዚህ በላይ ራስሽን ዝቅ አታርጊ ሴትዮ። ተነጠፍሽላት እኮ ምንጣፎሽላት ረግጣሽ እንድታልፍረ። እሺ እኔ ለልጅ ብዬ ነው ብዙ ነገሮችን እንትን ያልኩት። እሺ ልጅሽን በውድ ካልሰጠሽ በህግ ይሰጥሻላ። በቃ እኔም ይሄን ነው የምፈልገው። በጸባይ ተጠይቆ ካልሰጠሽ በህግ አፍንጫውን ተይዞ ልጅሽን ይሰጥሻል። እሺ ልጅሽ 7 ዓመቱ ነው። የመምረጥ መብት አለው ከእናትና ከአባት የፈለገው። እሺ የምን መለማመጥ ነው ከዚህ በላይ? 100 ጊዜ ይቅርታ አልሻት ደጋግማ። ይቅርታ ያልሻትንም ቃል ደግማ ታወራዋለች። እንደገና ይቅርታ ስትይ ዋልን አነሳንም ሀቢባ ሰላሳው ምክራት ነው አሁን እያወራን ያለ ነው። ያንን እኮ አንዳንዱ ቃላት ስለተናገረችው ዘግተናል እኮ ያንን። ታዲያ ደጋግመሽ እያነሳሽ ደጋግማ ይቅርታ አለችሽ። ከዚህ በላይ ምን ትውልልሽ? ያ ዘግተናል። ታዲያ ሀቢባ ሰላሳው ምክንያት ነው እያወራን ያለ ነው። አልዘጋንም። ያንን እዛግቻለሁ እኔ እኮ አሁን ስሽ ስላለች ሰውየው የሚገኝበት መንገድ ፈልጊ ነው ያልኩት። የደገምኩት እኮ በተክተክ ምክንያት ነው እኮ አሁን የተነጋገርነው እንጂ እኮ አልደገምኩም። ተይ እንጂ ቲክቶኩን ከደለተ ዲአክቲቬት ካረገው ቲክቶኩን እንደ አዲስ አክቲቬት አድርጎት ይመጣል። ያማ ይመጣጣራት ከናካቴው ደግሞ ከሆነ የደለተው አዲስ ቲክቶክ ከፍቶ ይመጣል። ካለበለዚያ ፎቶ ይለጠፍለትና ይረገጣል በየቤቱ። አርገጫ ታዲያ በመርቀቅ እኮ የሚሆን ነገር የለም። እንቆምላታለን። አንቺ ባልና ተቀምጠሻታል፣ እኛ ደግሞ እንቆምላታለን። ለጠይባ ለሳምንት ጫጫታ እንጂ የሚሆን ነገር የለም። የእሱንም የኔንም እርገጡ በመርገጥ ማለት ነው። በመነጋገር ሰዓት አስፈራሪ የሚመጣ ነገር የለም። የሚመጣማ ኑሮ እያሳየሁ ማንም በመብቴ ላይ አይረማመድም። እሺ ቻና ብላችሁ በግሩፕ እናንተ አጣጣችሁ ወለ እንትና ወላ በላ ወለ ዘመድ ማንም አልኩሽ የሚመጣው መረጃ እንጭልኝ ሁላችሁ ያልኩ ታክቸው 2 ዓመት 3 ዓመት እኮ ታገዝኩኝ። እዚህ ጋር ራሱ እኮ እሷ ብቻ ነውና እኮ እዚህ ጋር ራሱ እሷ ብቻ ነውና እኮ አንቺና እህትሽ ናችሁ ለሁለት። እሷ እኮ እህት ያለችው በልጅ አልጨክንም። እኔ ራሱ እኮ ነው ያለችሽ። አብራራችልሽ ስለ ልጁ ምክንያት ነው። እሱ ማስመሰል ነው። አስመሳይ ካልሆናችሁ ለምንድን ነው ልጇን እንዳይሰጣት የምታደርጉት? ቅድም ታዲያ ዝም በይ ብዬሽ እኮ ዝም ብዬሽ እየተከራከርኩት ያለሁት እኔ ነኝ። አምልጧት ልጇን አንከለክላትም ማለት ማናት? እሷ ልጇን የምትከለክላት ነው ማትከለክላት? አልከለክላትም አላለችሽም። የከለከላት የለም። ስለ ልጇ አያገባኝም። ልጇን አንከለክላትም ሲጀመር ማለት ስለ ልጅ አያገባኝም ነው ያለችሽ። ልጇን አንከለክላትም ይሄንን ቃል ትመን ብላለች አላለችም ወይ? ቮይሱ አንቺ ቮይሱ ከጎረቤቷ ጋር እንዳያጣላት ስትይ ያጣላታ ክፈይቺ እያለች ነበር። ሁሉም ያመመኝ ሊገሉት ነው የሚባል ነገር ማለት ነው። እንደዛ ያሉ አላልኩም እኔ። ሊገሉት ያለው እኮ ዘመድሽ ነው። እዛው ዘመድ ይሁን ጎረቤት ይሁን እሺ ያሰው ይወጣል። አትጨነቂ፣ ያሰው ይወጣል። በእኔና በልጅ ህይወት እያደከረተ የሚኖር የለም። ማንም በመብቴ ላይ እንዲረማመድ ያልፈቅድለትም በፍጹም። በቃኝ እንግዲህ በላይ ብላችሁ በግሩፕ ጀማር ልጅ በልጅ ተመክታ ነው ያለችው። በልጅ ተመክታ አይደለም። ምን አገናኘው? በልጅ መመከት ልጅ ስጡኝ ያለችው። እኔ እንግዲያውስ በልጅ ተመክታ እናንተ በልጅ ምክንያት ስለመጣይ ደስ ሆናችሁ ነው እንጂ እውነት ከኔም ጋር አለ። እውነት ነው። የኢትዮጵያ ስልክ የሚያውቅ ያውቀዋል። ራህመት አዳምጪ። ቆምንልሽና ደጋግማ ላይቭ ሪከርደሩ ማውጣት ይችላል። ስንት ይቅርታ እንደጠየቀች ደጋግማ ለእያንዳንዱ ቃል ይሄን ብለሻል ስትይ አዎ ብያለሁ ይቅርታ ተናድጄ ነው። ይሄን ብለሻል አዎ ብያለሁ ይቅርታ 80 ጊዜ ይቅርታ ጠይቀች። ከዚህ በላይ ምን ትሆንልሽ? እሺ ምንም አትሆን። እንዴት ናገሩ በቃ የፈለገውን ትበርሱ። አዎ እሱ ደግሞ ይኸውልሽ እውነት የሚወድሽ ከሆነ እውነት ከእሷ ጋር ግንኙነት ካልፈለገ እሷን አምጪኝ በባህር አይበላት፣ በባህሩ ሰድኝ አይበላት አላላትም። መረጃውን ታምጣ። ለምን ሀቢባ መረጃ ትቀበይም እንዴ ታዲያ ብሏታል። መረጃ ትልክልኛለች ለኔ ችግር የለም። እሺ ታለሽ እስታው ቁጥሩ ሀቢባ እስከ ዛሬ ሰው እንትን ስትይ ማለት ነው እስታው ቁጥሩ ታስልኪያለሽ አይደል? አዎ ከፍ እያለ ወይም በቪዲዮ እያደረገች ተነ ቁጥሩ ትላክልሽ ከነስልክ ቁጥሩ። በጣም ጥሩ። ሁለተኛ ነገር ደግሞ ከእሷ ጋር ምንም አይነት ንግግር ካልፈለገ ድምጿን መስማት ካልፈለገ ልጇን ለምን አይሰጣትም? በልጅ ደወለች እንድታናግረው ለምን ይፈልጋል?
ለምን ያንን የራሳቸው የውስጥ ሚስጥር ሊኖር ይችላል። አላውቅም ስለ ልጃቸው ማለት ነው። የልጅ ሚስጥር እኮ አራቸው ዘመዶች አብዲናቸው ይገሉታል ብለን አላችሁ። እነሱ ቢታውኑ ማኖርበት አኖረዋለሁ ልጅ እብዲናት ያለ ምን እብዲናው ምክንያት የለኝም። ያንቺን ቤተሰብ ብለሽ ጎረቤት ብሎ ሆናግሮ ብለሽ እኮ ጎረቤት ብሎ ሆናግሮ የገዛ ዘመዱ ነው ብለሽ እኮ ያንንም ዘመድ እኮ ሊወጣ ነው። እንግዲህ ዘመድ ጎረቤት ላይ አይረማመድም። በቅቶኛል። ሀቢብቲ ልንገርሽ፣ አሞታል ያልሽው ወንድሜ ታማሚ ነው ያልሽው ራስሽ ነሽ፣ እኔ አይደለሁም። እኔ ታማሚ ነው የነገሩት ናሽ። ወንድሜ ታማሚ ቢሆን አገር ያውቃል፣ ሰው አይገልም። አንቺዬ ለራሱ ነው የጎደለበት፣ ለራሱ ወንድሜ ታማሚ ላይ ቁጭ አለው። ወንድሜ ዘመድ ላይ ቁጭ አለው ጎሎበት እንጂ ሰው አይገልም። አንቺስ ምን አግብቶሽ ስለ ወንድሟ ታወሪያለሽ? ወንድሟ ታማሚ ነው ያልኩትኝ ራስሽ ያልሽውን ነው የምትይው። ራሷ አትበል፣ መብቷ ነው። ወንድሟ ነው። አንቺ ምን ቤት ነሽ የምትይው? እኔማ ያልኩት ልጁን የወሰደው በዛ ጉዳይ ነው ያልኩት። ልጁ እዛው ቆየ፣ ደውላ አልጠይቀኝ ሆና ነው እንጂ ልጇ እዛው ነበር ነው። እኔ እኮ ኔትወርክ ቢብላት ነው፣ ገጠር ናቸው ቤተሰቦቿ። ያ እኮ ታዲያ የራሷ ጉድለት ነው። እና አትተባበሪኝ። ሰው ጉድለት ሲኖርበት ሲቸገር እኔ እኮ ድንገርሽ ሀቢባ፣ እኔ ራሱ ማለት ነው በየሳምንቱ ማለት ነው እሱ ልጁን ከፈለገ በሱ ስልክ የሚጣሉ ከሆነ እሷ በየሳምንቱ ያደርስላታል። ቤቶቹ አይደል በሁለት ቀን ለሶስት ቀን ያደርስላታል። ከዛ እንደገና ተፈለገ ልጁ እዛም ተተቀመጠ መብት አለው ልጁ። አባቴም ጋር ካለ አባቱ ጋር ይቀመጥ አይደል? አያገባኝም ስለልጃቸው። ግን እኔ እንደኔ ሀሳብ ማለት ነው በሱ ስልክ የሚሰዳደቡ የምትሰርበው ከሆነ ስለኔ ጉዳይ የምታወራው ከሆነ ስልክ ስፈልገው እዛው ቅርብ ስለሆነ ይሄድላታል ልጁ። በቤቶቿ ታናግረው። ስለዚህ አንቺ ነሽ አለቃ አዛዥ። ስለኔ ምክንያት እየሰጠሁሽ ነው ያለው። እንዴ አርጌ ህይወት አያምርም። በቃ እኔም ህይወት ይኖረኛል። ለወደፊት ህይወትን የምፈልጋለሁኝ ባሌ ጋር ቁጭ ብዬ ከራህመት ጋር ላውራበት። እኔ እኮ እንደ ምክንያት እያልኩሽ ነው ያለሁት ሀቢባ። ገባኝ። አንቺ አሁን ምን ያደረጉም እንደዛ ነው እኮ እያልኩሽ ያለሁት። ኦኬ ጥሩ። ስለ አንቺ ስላወራች ተናደሽ ከዚህ በኋላ ስለኔ ማውራት እስካላቆመች ድረስ ልጇን እንዳታገናኛት ብለሽው ነው? ስለኔ ማውራት እስካላቆመች ደወለባት ባሏ። ጠይባ ዋትሳፕ ላይ ላኪልኝ የእሱን ስልክ ልደውልለት። እሺ ያው ትናንትና እየደወልኩለትም በዚህም በፊት እየደወልኩኝ እየዘጋ ነበርና እዛ ላይ አውጥቼ ላኪልኝ እኔ እደውልለታለሁ ቀጥታ። አሁን እሺ የለኝም አቡዬ ዋትስአፕ ላይ ቮይስ አድርጌልሻለሁ። 96 መጨረሻው። እሺ 96 መጨረሻው ፎቶዬ ነው። ዋትስአፕ በፎቶ ታውቂያለሽ እኔ መሆኔ እና የቁጥር መጨረሻው 96 ነው። ቅድም ለሞዴሬተር እኮ ስልክሽን ልከሻል። ልጅቷ ብቸኛ ናት ብለው ተባብረው ሊበሏት። ብስሚላህ አቤት ተፈጥሮብኝ ከሆነ ቁጥሩ ለኔ ላይ የለም። ዋትስአፕ ላይ ሪከርድሽ እና ልንገርሽ እዚህ ላይ ችግር የለውም። ኧረ እንደው ችግር የለውም። ምን አላዘጋው የለ እኔ አልፈቅድም። የቤቴ ህግ አይፈቅድም፣ አይቻልም። እሺ እንግዲያስ በውስጥ በፎቶ አንስቼ ልላክልሽ። ዋትስአፕ አንስተሽ ትልኪያለሽ ለሞዴሬተር ደግሞ ማለት ነው። በባህር ወሰጂ ምናምን ያላትን መረጃ ታምጣና ተዛ ወዲያ እሱና እኔ ደግሞ እናወራለን። እኔም እንደዛ ብሎ ከሆነ አልፈልገውም። ገባ? የጠፋ መረጃ ማውጣት የሚችል ሰው ካለ እያወጣሁ አሳይሻለሁ። በፊት ጀምሮ ምንም ችግር የለም አለ ቴክኖሎጂ። እሺ አሁን ላኪ ለሶፊ ዋትስአፕ ቁጥርሽን በትክክል ማታቂ ከሆነ ሌላ ሰው ትጣጨድ ክራም እንጂ ጨርዝም ብራ አንቺ እኮ እንድታያሽ የምፈልገው ተናድጄ ብዬሻለሁ። ቅድም ራህመት ዛሬ ነው ሀቢ አንቺ ተከታታይ ስለምትውይ ለዛ ነው ብዬሻለሁ። ዛሬ ነው ጻፍሽለት። ዛሬ ነው እቴ ዛሬ ጻፍሽለት ነግሬሻለሁ እኮ ቅድም። እኔ ደግሞ ወንድም በዲቃማ እያሰራህ ምናምን በጣም ምን አገባሽ በገዛ ህይወቴ። ይሄ እኮ እኔን እየነካሽ ነው። እኔ በሆን ዲቃማ እያሰራህ አመጣህ ነበር። እስከ ዛሬ ሳውዱየህ ነበር። አንተ ማጭድህን ትታጭድ ክረም ኖር ያጥቶ ልላክልሽ። ደግ አደረኩት በቃ እኮ ብለሻል። ዛሬ ነው ያልሽው። አዎ ደግ አደረኩት። ታዲያ ማለት ነው አልወለከሽም። ደግ አደረኩት። እሰይ ለሰራይ በደልህ የሚያንሰዋል። እንገርሽ ፍየል ልጅ አዝዬ ነው ፍየል የጠበኩት የማይገባኝ።
የቀጥታ መስመሩ ራሱ ነው ኢሞ ራህመትን የሚጠየቁት ጠይባ ራህመት የቀጥታ መስመሩ ራሱ ነው ኢሞ ማንኛው ቁጥር ነው? ሁለት ነው ቁጥሩ። መጨረሻ ይላከችልኝ 80 እርግጠኛ አይደለም። መጨረሻው 80 አይደለም። እሺ የኢሞ ቁጥሩን ላኪልኝ አንቺ በኋላ ሀቢባ መጥቶ አላስገቢው የሚላለና እሱ ሊሆን ይችላል። ቲክቶኩን አውርዶ ሊሆን ይችላል። አስገቡት ምናልባት ማለት ይቅርታ ለአዚም አንቺ እዚህ ሊብ ላይ መሆናችንን አያውቅም። ሊመጣ ይችላል ግን ታልሽሽ አይ አሉ ብዬ ነው። ይቅርታ በቃ እሺ ቁጥሩን ላኪልኝ ራህመት የቀጥታ ካርድ ከመሞላ የኢሞ ቁጥሩን ላኪልኝ። እሷ ይላከችኝ የቀጥታ እኮ መስመር እሺ ግን ሰዋጣ እኮ እያስተጋባብኝ ነው። ችግር የለውም ይስተካከላል። ሚውት አድርገሽ ስታበሪ እሺ ረዛንዬ በቃ ይሄን ኮሜንት ተውት። እሺ ብያለሁ፣ አይቼዋለሁ። መልዕክቱ ደርሶኛል። አንዳንዴ መልዕክቱ ደርሶኛል ከተበላችሁ ላሻታቁማ በቃ የሆነ ነገራቶችን ማበላሸት ምናምን ትፈልጋላችሁ። ቀድማ እንድኖሩ ላክሽልኝ። አዎ ኦኬ ላክሽልኝ። ራህመትን አንዳንድ ቁጥር እየጻፍሽ ከሆነ አስገባች። ማውራት የምትፈልጊው ነገር ካለ እስከዛ ማውራት ትችያለሽ። ራህመትን ነው አንቺን ማሬ። እሺ እኔ ያው እንግዲህ የመጣሁበት ጉዳይ ይሄ ስለሆነ ይሄን ተስተካከለልኝ፣ ሌላ ነገር የለውም። ሌላው ነገር ያው እንደው ከቻሉ ማለት ነው ጎረቤት ምናምን የሚባሉ ሰዎች እኔም ጋር ስጋነት አለን። አላህን ቢፈሩ ጥሩ ነው። እኔ እንደዚህ ሊያረገው ነው ልጇ እንደዚህ ልኮን ነው እናቲቱ እንዲህ ሊል ነው ወንድምየው እያሉ ባይባብሉን ደስ ይለኛል። ከዚህ ያደረሰን ሰው ነውና ማለት ነው።
እኔ አሁን እኮ ልጁን ትቻው እኮ ቢያድግ እኮ ፈልግ ነበረ። ግን መጨረሻም ስሜ ምንድነው ትታህ እኮ ነው ያደግከው። ልክ እንደው ራህመት አሁን መርዟን እንደረጨችው እንደው ስም ስለሚሰጠኝ ልጄን እንደጠላ አልሆንም ብዬ ነው ታጥቄ የተነሳሁት ማለት ነው። ምክንያቱም 4 አመት ወላሂ የራበኝ አቡዬ በመቼም ለሐቅም ይፈርድ ካለ ፍየል እየጠበኩ ነው ያሳደግኩት። እሱ ወላሂ ህይወቱን አመቻይቶ ጥሎኝ እሷ ጋር ተስማምቶ ሲሄር ማለት ነው። ወላሂ ቀለብ ማለት ነው። ቀለብ እያልጠየቅኩትም ወላሂ ጠይቄውም አላውቅም። ማንም ይመሰክራል ማለት ነው። እና ያው እኔ እንደዚህ እያባባሉ ባያባብሉ ደስ ይለኛል። ጎረቤትን የምህታቸው ነኝ። ወላሂ ባይበድሉ ደስ ይለኛል። ማንም በዲያደል ደስ ይለኛል። እኔ ሲጀመር ሰውን አልበድልም። ከይኸው ነው የሚታየው ማንነቴ ማለት ነው። ወላሂ አልበድልም ለማንም። እኔ ራሴን ጥሬ ግሬ ራሴ ማለት ነው ራሴን ከፍ አድርጌ ለመታየት ነው የምጥረው እንጂ ወላሂ ለማንንም ውድቀት ተመኝቼ ማንንም ዝቅ አድርጌ ማረግ አይደለሁም። ምክንያቱም በማንኛው እስከዋይል አድርገውስ ብል ማለት ነው። እና እነሱ ከይህ ይጀምራል ዙሮ ዙሮ የተው እሱም ደግሞ ልጁን ማንከልክሎት ሀገርም ቢወጣ ሀገርም ቢቀመጥ እኔ በፊትም እየነገርኩት ነው። እኔ እዛውኝ እኮ 4 አመት ሳጠባ እየመጣ እኮ ፈትቻታለሁ እኮ ብሎ አልተውም። እየመጣ ይጠይቃል ነበር እንደምር በመልስ ነው ያለሁበት። አሁን መጠየቅ ያቅተዋል እንዴ? እየመጣ እኔ እዛ እያለሁኝ እየመጣ ይጠይቅ ነበር እንኳን አሁን ማለት ነው። እና ልጁን ጧት በማታ ሊገለው ሆኖ ነው መባል አክባሩን እየጠየቀ እውነት ልጁን ወዲያሽ ከሆነ እውነትን ለመጉዳት ውጣኔ ከሌለ ማረግ አይችልም እንዴ? እጁንም እኮ ቢያነሳም እኮ ቢሰጠኝም ማለት ነው ችግር ያደረሰበት እኮ አባት እስከሆነ ድረስ ይሄን ማረግ ይችላል። ያኔ ልጁ ዴታውና ፍቅሩ ታለ ማለት ነው። ግን ፍቅሩ ቢኖር እንደዚህ አልነበረም። እሺ ኧረ እኔ ቆፍጠን ብዬ ነው ተነሳሁት። ዘንድሮማ እኔ እያለቀስኩ መኖር ሰልችቶኛል። እኔም እና ደግሞ ራህመት እኔን አንቺ በንዴት ላይ ሰውን ሁላ ያሰደብኩሽን ሁላ ምናምን መረጃ አድርገሽ ልጁን በቃ ወደ እኔ እንዳይቀራረብ የኔን ህይወት በልጅ ምክንያት እሱ የራሱን እንትን ለመወጣት ነው። አንቺ ግን በማታውቂው ነገር እንዲህ ያለ ጠበቃነት ክርክርና በፊትም አንቺ ቆመሽ ብትከራከሪኝ አናደሽኝ ነው ያሰደብ በቀጥ ቁጥር የተሰጥቶት ኦሬዲ ይደወልልሃል ከሀቢባ እንዳታነሳ ተብሎ ነው መሰለኝ። ቀድሞ ተነግሮት ነው መሰለኝ። እኔንም እንደሱ ነው ያደረገው። ዙሮ ዙሮ ያው ይሄ መፍትሄ አይሆንም። መፍትሄው ራህመት መታለች። በፊት ለፊቷ ነው የምናገረው ነው ሰው በሌለበት አልናገርም። ትግባና
ደውላ ወይ እንዳታነሳ ብለው ይሆን አላውቅም። ኢሞ ላይም ቀጥታም ደወልኩ አያነሳም። ራህመት ወታ ደውላለት ነው ተመልሳ የመጣችው። ለምን ቲክቶክ የለውም ምናምን ብላ አይደል እንዳይገኝ ደውለሽ ስልክ እንዳያነሳ ነግረሽው ነው። ወላሂ ለአዚም ወላሂ እንዲህ ያለ ነገር አላወራሁም። እዛው ላይ እኮ እናንተው ጋር ነው ያለው። በቀጥታም ደወልኩለት አያነሳም። በኢሞም ደጋግሜ ደወልኩለት አያነሳም። ኢሞ ምናልባት አነሳለኝ እንደውልለት የተሳሳተ ቁጥር ሰጥተሽኝ ከሆነ ኢሞን እንትን ብዬ ነው የላኩልሽ። አልተሳሳኩም። ጀመረ አልተናገርኩም። ተተናገርኩም ያው መረጃ ካለ እንጂ ዝም ብለሽ አትሆን አይችልም። ሴትዮ ጠየቁሽ ነገር ይልሻል እንዴ ነው ብለሽ ነው ነው መሰል እኮ ነው ያልሽው ሀቢባ ብለው ነው ያልሽው። ተነግሮት ነው ያልሽው ነው ብዬ ግን ምስል ነው ማስረጃ ብለሽ ነው ወይ ደውለሽ እንዳታነሳ ብለሽው ነው? አላልኩም ማለት በቃ ዘጋን። ሰማያዊ ፕሮፋይል ነው ፕሮፋይሉ የኢሞ። ሁሉም ሰው ለሰው የማይነግረው ቢነግረው ሰው የማይረዳው ምን ነው ይሄኛው? እሱ ነው። ስለዚህ ትክክለኛ ኢሞ ነው ማለት ነው። ደጋግሜ ደወልኩ አያነሳም። እሷ እኮ ነግረዋለች ሀቢባ ላይ ገብቼ ዛሬ እገባለሁ ያለችው ሰዓት እንጂ እኮ ነው የሌለው። ለምን ነገረችው አስቀድማ? ትናንትና እኮ ስደውልለት እምቢ ብሎ ነው። አሁን ያንን አንቺ ጠልፈሽ እሱ ያለኝ ደግሞ ማለት ነው ማታ ተኝቼ ስነሳ ጧት ሪከርዱን አይቶታል። ጽሁፍሽን ራሱ አይቼዋለሁ እሱ ራሱ ማለት ነው። በመስመር ስለደወልሽ እንዳለችው ላይቭ ገባለሁ ብየዋለሁኝ። እኔ ትናንትና ያልኩት ታግሼው አንቺ ነሽ የነገርሽው ነው እያልኩሽ ያለሁት እኔ ሳይሆን አንቺ ነሽ ራስሽ። ለምን ተናገርሽ? ብነግረው ሀቅ አይደለም የሚፈለገው ይምጣ። አይ ስልክ አያነሳም አንቺ ነሽ ወይ የነገርሽው ብትሉኝ ራስሽ ነሽ ያሳወቅሽው እያልኩ ነው። ትናንትና ነገርኩት። ዛሬ እኮ አሁን ቁጭ ብያለሁ አልወጣሁም ከዚህ ነኝ። ዝሮን ያላልኩትም ሰው ይደው ባለ ከሳለሁ ደብላ አላልኩትም። አንቺ ነሽ ያልሽው። አንዴ የለውም አንዴ እንትና አንዴ ምንድነው? ራህመት ታዲያ ላይቭ እንደገባን አያውቅም። ላይቭ ላይ እንደሆነ አያውቅም። ለምን አልሽ? ኦሬዲ ነግራው ከሆነ ቲክቶክ አልከፈተም። እሺ ማውራት የፈለገ ማውራት ይችላል። እኔ ለሱ እየሞከርኩለት ነው ደጋግሜ። ቤቱ ዝም እንዳይል ማውራት የፈለጋችሁ አውሩ። እሺ እኔ ዙሮ እሱና እኔ የልጁን መፍትሄ ነው እንጂ ሌላ ነው ምን የማወራ የለኝም። እንግዲህ ከዚህ በላይ ይሄንን ነው